ሰላም ጤና ይስጥልኝ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ። አሁን ደግሞ ክፍል 5 ይዤ ተመልሻለሁ። ከዚህ በፊት 4 ቪዲዮዎችን ለቅቄ ነበር። ተመልሳችሁ እንድታዩዋቸው ጋብዛችኋለሁ። ምክንያቱም የትግርኛ ቋንቋን በደንብ ለመማር ቤዚክ የሚባሉ ናቸው። ከዚህ በፊትም የለቀቅኳቸው ከአንድ ጀምሮ ፕሮናንሴሽን፣ ፊደሎችን እንዴት ፕሮናውንስ ማድረግ እንደምንችል፣ ራሳችን እንዴት ማስተዋወቅ እንደምንችል የሚሉ ነገሮችን ለቅቄ ነበር ከዚህ በፊት እና እነሱንም ተመልሳችሁ እንድታዩዋቸው አሁንም እስከ መጨረሻ እንድትከታተሉኝ ጋብዛችኋለሁ። ዛሬ በአምስተኛው ክፍል የምናየው ምንድነው? ጥያቄዎች። ህቶ ማለት በትግርኛ ህቶ ወይም ጥያቄ፣ ህቶታት ጥያቄዎች ኦር ኮሽንስ። እነዚህ በጣም ቤዚክ የሚባሉ ናቸው። ሁሉም ቋንቋዎች ላይ ቤዚክ የሚባሉ ናቸው። ምክንያቱም የሆነ ነገር ለመጠየቅ ከተፈለገ እነዚህን 9 የዳብሊው ኤች ኩዌሽንስ የሚባሉት በእንግሊዘኛ ወይም የጥያቄ አይነቶች ማየት የግድ ይልናል እና ዛሬ በዚህ ምዕራፍ ላይ ይህንን እናያለን። አንድ በአንድ እናያቸዋለን። ማን ምን ላይ እንጠይቃለን? ለምሳሌ ማን ስንል ማን ነው ስምህ፣ ስምህ ማን ነው ለማለት በትግርኛም መን እዩ ስምካ እንቀጥላለን፣ እናየዋለን አንድ በአንድ ማለት ነው። የመጀመሪያው ማን። ኦኬ እዚህ ጋር እንዳየነው ምንድነው 9 ኮሽኖች አሉ፣ 9 ጥያቄዎች። መን የሚለው መን ማለት ማን ማለት ነው፣ ኦር ሁ በእንግሊዘኛ። እንታይ ካል ምን ኦር ዋት። አበይ የት፣ ዌር፣ ክንደይ ስንት፣ ሃው ማች ሃው መኒ። መዓዝ ካልን ደግሞ ለጊዜ ማለት ነው። መዓዝ የሚለው ለጊዜ ነው። መቼ ኦር ዌን። አሁን አንደኛ ስናይ መን ስንል ማንነት ነው የሚጠይቀው። መን ኦር ማን ኦር ሁ የሚለው ማንነት፣ የማንኛውም ነገር ማንነት ይጠይቃል ማለት ነው። እንታይ የሚለው ደግሞ ምን ኦር ዋት ምንድነው የሚለውን ነገር ይጠይቅልናል ማለት ነው። አበይ ካልን የቦታ ጥያቄ ነው። አበይ ኦር የት። ዌር የሚለው ቦታን ለመጠየቅ ይጠቅመናል ማለት ነው። አበይ እዩ የት ነው። ዌር ኢዝ ኢት። ኦኬ ክንደይ ካልን ደግሞ ለቁጥር ክንደይ ማለት ስንት፣ ቁጥርን ለመጠየቅ ማለት ነው። ስንት ነው። ክንደይ እዩ ስንት ነው። ሃው ማች ኢዝ ኢት ሃው መኒ የሚለውን ለመጠየቅ ይጠቅመናል ማለት ነው። መዓዝ የሚለው እንደነገርኳችሁ ለጊዜ የምንጠይቅበት ነው። መቼ የሚለው ከመይ የሚለው ደግሞ እንዴት፣ የሆነ ነገር እንዴት እንደተሰራ፣ የሆነ ነገር እንዴት እንደሆነ የሚለውን ጥያቄዎች ለመጠየቅ ከመይ እንዴት ኦር ሃው የሚለው ይወክልናል። አየናይ ወይም ደግሞ የትኛው፣ የሆነ ነገር አማራጮችን ለመምረጥ ይጠቅመናል ማለት ነው ይሄ ጥያቄ። አየናይ ወይም ደግሞ የትኛው ኦር ዊች የሚለው ማለት ነው። ነይመን የማን ኦር ሁስ፣ ንመን ለማን ኦር ሁም የሚለው ይወክልናል እና እነዚህን አንድ በአንድ እስኪ በምሳሌ እያደረግን እንያቸው። አንደኛ መን ወይም ደግሞ ማን ኦር ሁ። መን ማለት በትግርኛ ነው። ማን ሁ። ስምካ መን እዩ። እዚህ ጋር መን የሚል አለ አይደለ? ስምካ መን እዩ። ስምህ ማን ነው? ዋት ኢዝ ዩር ኔም። እንግዲህ እዚህ ጋር ወደ እንግሊዘኛው ስንመጣ ሁ መሆን ነበረበት አይደለ? የማን ጥያቄ ነው የምንጠይቀው። ሁ ኢዝ ዩር ኔም መሆን ነበረበት። ግን ደግሞ የእንግሊዘኛ የግራማቲካል ህጉ ስለሆነ
እንደ ህጉ መሰረት ነው የምንሄደው። ዋት ኢዝ ዩር ኔም ነው የሚባለው። ሁ ኢዝ ዩር ኔም አይባልም። ትግርኛ ላይ ግን ስምካ መን እዩ፣ ስምህ ማን ነው? ስምኪ መን እዩ። ለሴት ከሆነ ደግሞ ስምኪ መን እዩ፣ ስምሽ ማን ነው? ዋት ኢዝ ዩር ኔም በቃ ሁሉም እንግሊዘኛ አንድ አይነት ነው። ለወንድም ለሴትም ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም ተመሳሳይ ነው። ስምኪ መን እዩ ብለን ነበር አለ። መን እዩ ስምካ ገልብጠንም መናገር እንችላለን፣ ችግር የለውም። መን እዩ ስምካ፣ ማን ነው ስምህ? ስምህ ማን ነው? ማን ነው ስምህ? ሁለቱንም ማለት እንችላለን። መን እዩ ስምካ። ስለዚህ አንድ አይነት ነው። የግራመር ህጉም የትግርኛና የአማርኛ አንድ አይነት ነው። የእንግሊዝኛ ግን ይለያል ትንሽ። ዋት ኢዝ ዩር ኔም ሁሉም ተመሳሳይ ነው። ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም። መን እዩ ስምካ፣ ማን ነው ስምህ? መን እዩ ስምኪ፣ ማን ነው ስምሽ? እንግሊዝኛም ዋት ኢዝ ዩር ኔም። ስለዚህ ኪ እና ካ የጾታ ልዩነት ያመጣል ማለት ነው እዚህ ጋር። እንደ አማርኛውም ህ እና ሽ የሚለው ስምሽ ሽ፣ ስምህ ህ። በትግርኛ ደግሞ ስምካ ካ ለወንድ ነው። ስምኪ ኪ ከሆነ ደግሞ ለሴት ነው ማለት ነው። ስለዚህ ማን የሚለው እዚህ ጋር እነዚህን መጠየቅ እንችላለን ማለት ነው። ማን ነው ስምህ? ማን ነው የወሰደው? መን እዩ ወሲድዎ፣ ማን ነው የወሰደው? ያን የሆነ ጥያቄዎችን ለመጠየቅ ይጠቅመናል ማለት ነው። ስለዚህ ራሳችንም እያስተዋወቅን እንድንሄድ ብዬ ነው ይሄንን እዚህ ያስገባሁት። ስለዚህ መን ስምካ መን እዩ ወይም ደግሞ መን እዩ ስምካ፣ ስምህ ማን ነው? ማን ነው ስምህ የሚለው ይወክልናል ማለት ነው። ስለዚህ ማን ነው ስምህ ወይም ማን ነው ስምሽ ብለን ከተጠየቅን መመለስ አለብን። ሮቤል እባሃል፣ ሮቤል እባላለሁ። ማይ ኔም ኢዝ ሮቤል ኦር ማይ ኔም ኢዝ ሮቤል የሚለውን ስሜ ሮቤል ነው የሚለው ይወክልናል። ሮቤል እባላለሁ፣ ስሜ ሮቤል ነው። ራሄል እባላለሁ፣ ስሜ ራሄል ነው። ራሄል እባሃል በትግርኛ ደግሞ ራሄል እባሃል፣ ሮቤል እባሃል። ወይም ደግሞ ሮቤልዬ ሮቤል ነኝ ብለንም መመለስ እንችላለን። አይ አም ሮቤል ኦር ማይ ኔም ኢዝ ሮቤል። አይ አም ሮቤል ማለት ይኖርብናል በአጭሩ ማለት ነው። ሮቤል እየ ሮቤል ነኝ። ራሄል እየ ራሄል ነኝ። ስለዚህ እየ ማለት ነኝ ማለት ነው። እዩ ካል እዩ መን እዩ ነው የሚለው ነው። እዩ ነው። እየ ነኝ። እያ ካልን ደግሞ ያ ካደረግነው ናት ለሴት ማለት ነው። እዩ ነው፣ እየ ነኝ፣ እያ ናት የሚለውን ይወክልናል ማለት ነው። ስለዚህ እንቀጥል። ሁለተኛው ጥያቄ እንታይ ወይም ደግሞ ምን ዋት የሚለውን እናያለን በምሳሌ ማለት ነው። እንታይ ኢኻ ትሰርሕ፣ ምንድን ነው የምትሰራው? እንታይ ኢኻ ትሰርሕ፣ ምንድን ነው የምትሰራው? ዋት ዱ ዩ ወርክ። እንታይ ኢኺ ትሰርሒ፣ ለሴት ከሆነ ደግሞ እንታይ ኢኺ ትሰርሒ፣ ምንድን ነው የምትሰሪው? ወይም ገልብጠንም ስራሕኻ እንታይ እዩ ወይም ስራህ ምንድን ነው፣ ስራህ ምንድን ነው። ስለዚህ እዚህ ጋር ዋናው ፎከስ ማድረግ ያለብን ጥያቄው ላይ ነው። እንታይ የሚለው ወይም ደግሞ ምን የሚለው ዋት የሚለውን ለማሳየት ነው የፈለኩት እዚህ እና በዛውም ራሳችንም እያስተዋወቅን እንድንሄድ። ስምህ ማን ነው የሚለውን አይተን ነበር፣ በማንነታችን ጀመርን። አሁን ደግሞ ወደ ስራችን ቀጥለን ምን እንደምንሰራ እንናገራለን ማለት ነው። ስለዚህ ምን እንደምንሰራ ለመጠየቅ እንታይ የሚለው ጥያቄ
ወይም ደግሞ ዋት የሚለው WH ኩዌሽን እንጠቀማለን ማለት ነው። ስለዚህ ዋት ተብሎ የተጠየቀውን ነገር በምን እንመልሳለን? እንታይ ምን የሚለውን እንዴት እንመልሳለን ደግሞ እናያለን ከዚህ በኋላ። እንታይ ኢኻ ትሰርሕ ከተባል ምንድነው የምትሰራው ከተባል ስራችንን መጥቀስ አለብን አይደለ? ስለዚህ እንቀጥላለን። መልሲ ወይ ደግሞ መልስ ምንድነው መሆን ያለበት? መምህር እየ ኦር መምህር ነኝ። አም ኤ ቲቸር። ዶክተር እየ ዶክተር ነኝ። አም አ ዶክተር። ተምሃራይ እየ ተማሪ ነኝ። አም አ ስቱደንት። ኢንጂነር እየ ኢንጂነር ነኝ። አም አን ኢንጂነር ብለን መመለስ እንችላለን ማለት ነው። ስለዚህ እንደ የስራችን የሆነ ስራችን ተክተን እኔ እንደዚህ ነኝ እኔ እንደዚህ ነኝ ብለን መመለስ እንችላለን። ነኝ የሚለው እየ የሚለው ይወክልናል ማለት ነው። ሐረስታይ እየ ወይም ገበሬ ነኝ ማለትም እንችላለን። ስለዚህ እየ የሚለው ነኝ የሚለውን ይወክልናል። ማወቅ የሚኖርብን አሁን የመጀመሪያው መምህር ለማለት መምህር ነው፣ ተመሳሳይ ነው። ዶክተርም ዶክተር ነው፣ ተመሳሳይ ነው። ተመሃራይ የሚለው ተማሪ ነው። እነዚህን ነው ለይተን መያዝ ያለብን ማለት ነው። ስለዚህ ሁለተኛው ጥያቄም እንታይ የሚለውን እንታይ ኢኻ ትሰርሕ ምንድነው የምትሰራው የሚለውን በዚህ መመለስ እንችላለን ማለት ነው። ሶስተኛ ጥያቄ አበይ የት ዌር የሚለው ቦታ ነው የሚወክልልን። የሆነ ቦታ ለመጠየቅ ዌር የሚለውን የት የሚለው በትግርኛ ደግሞ አበይ የሚል እንጠይቃለን ማለት ነው። አበይ ኢኻ ትነብር የት ነው የምትኖረው? የት ነው የምትኖረው? ዌር ዱ ዩ ሊቭ የት ነው የምትኖረው? ዌር ዱ ዩ ሊቭ በትግርኛ አበይ ኢኻ ትነብር። አበይ ኢኺ ትነብሪ ለሴት ከሆነ ደግሞ አበይ ኢኺ ትነብሪ። ሪ የሚለውና ኢኺ ኺ የሚለው ነው የሚለያየው ማለት ነው። ምትኖሪው እንግሊዘኛ አማርኛ ላይም እንደዛ ነው። ሪ ይቀየራል። ምትኖረው የነበረው ምትኖሪው ሪ ይቀየራል ማለት ነው። በትግርኛም እንደዛው አበይ ኢኻ ትነብር የነበረው አበይ ኢኺ ትነብሪ ይሆናል ለሴት። ከአበይ ኢኻ መጺእኻ ከየት ነው የመጣኸው? ዌር ዱ ዩ ካም ፍሮም። ካበይ ኢኺ መጺኺ ለሴት ደግሞ ካበይ ኢኺ መጺኺ። እዚህ ጋር መያዝ ያለብን እነዚህ ፕሮናውንሴሽኖች ኺ የሚለው በአማርኛ ይሄ መጺእኻ የሚለው ኻ የሚለው በአማርኛ ሀ የሚል ነው የሚነበበው። እዚህ ጋር በትግርኛ ግን እንዴት እንደሚነበቡ በክፍል 2 ነው ክፍል 1 ነግሬያችሁ ነበር። እነዚህ ፊደሎች ክፍል 2 ላይ ሄዳችሁ ማየት ትችላላችሁ። ፊደሎቹ እንዴት ፕሮናውንስ እንደሚደረጉ እንዴት እንደሚነበቡ ኸ ኹ ኺ ኻ ኼ ኽ ኾ የሚለው ሀ ሁ ሂ ሃ በአማርኛ ሀ ነው የሚነበበው እና እነሱን በደንብ መለየት ይኖርብናል። ስለዚህ ትግርኛ ለመናገር ዋና ፕሮናውንሴሽኑ መቀየር ይኖርብናል ማለት ነው። ኻ ካበይ ኢኻ መጺእኻ ከየት ነው የመጣኸው? ዌር ዱ ዩ ካም ፍሮም። ካበይ ኢኺ መጺእኺ መጺእኺ ከየት ነው የመጣሽው? ዌር ዱ ዩ ካም ፍሮም። እንግሊዝኛው ተመሳሳይ ነው። ኦኬ ስለዚህ እነዚህ ብለን ከጠየቅን አሁንም መልስ ያስፈልገናል። ከየት እንደመጣን መናገር አለብን። የት እንደምንኖር መናገር አለብን። የት ነው የምትኖረው? አበይ ኢኻ ትነብር ተብለን ከተጠየቅን የት ነው የምትኖረው ከተባል እዚህ ጋር ነው የምኖረው ከዚህ ነው የመጣሁት ብለን መናገር ይኖርብናል ማለት ነው። በዛውም የትውውቅ አይነቶችን ነው እየነገርኳችሁ ያላችሁ። በመጀመሪያው ጥያቄ ስጀምር
ማን የሚለው ማን እንደሆንን እንዴት መናገር እንዳለብን ነግሬያቸዋለሁ። ማን ነው ስምህ ከተባል ሮቤል እባላለሁ በትግርኛ ነግሬያቸዋለሁ። ሮቤል እባሃል ኦር የሆነ ስማችሁ እኔ እከሌ እባላለሁ እከለ እባሃል ብለን ነው የምንናገረው ማለት ነው። አሁንም ሶስተኛ ጥያቄም እንዴት መመለስ እንዳለብን እንቀጥላለን ማለት ነው። እዚህ ጋር ማየት ያለብን አንዳንድ እንትኖች አሉ። ቃላቶች አበይ የሚለው የመጀመሪያው አለ አይደል? አበይ የሚለው የት ማለት ነው። በቃ ይሄ ምንም ሲምፕል የሆነ ትርጉሙ አበይ ማለት የት ዌር ማለት ነው። ስለዚህ አበይ ማለት የት ነው። ካበይ ካልን ግን ካበይ ከየት የት የነበረ ከጨምረን ከየት አደረግነው። አበይ የነበረውም አ ቀይረን ካበይ አደረግነው ማለት ነው። አበይ ካበይ ካበይ መጺኻ ከየት መጣህ። አበይ ትነብር የት ነው የምትኖረው። ኢኻ የሚለው አሁንም ነህ ማለት ነው በትግርኛ። ኢኻ ስንል ነህ ማለት ነው። ኢኺ ካልን ለሴት ነው ነሽ። እዩ ነው እያ ናት እየ ደግሞ ነኝ ማለት ነው። እነዚህ ለሁል ጊዜ ይጠቅሟቸዋል። የሆኑ ሰንተንሶች ላይ ሁሌም ስንናገር እነዚህ አይቀሩም። ብዙ ሰንተንሶች ላይ እነዚህ በዋናነት እንጠቀማለን እና እነዚህንም ብንይዛቸው ማለት ነው። ስለዚህ ወደ መልሳችን ስንመለስ መልሲ ኦር መልስ መልሲ በትግርኛ ነው። መልስ ደግሞ በአማርኛ ነው። አበይ ኢኻ ትነብር ብለን ጠይቀን ነበር። የት ነው የምትኖረው ብለን ጠይቀን ነበር። አበይ ኢኻ ትነብር የት ነው የምትኖረው። አብ ኢትዮጵያ እየ ዝነብር ኢትዮጵያ ውስጥ ነው የምኖረው። መልስ ማለት ነው። ኢትዮጵያ ውስጥ ነው የምኖረው። አብ ኢትዮጵያ እየ ዝነብር ብለን መመለስ እንችላለን። አብ አዲስ አበባ እየ ዝነብር። አብ መቐለ አብ ትግራይ እየ ዝነብር። ኢትዮጵያ ውስጥ ነው የምኖረው ትግራይ ውስጥ ነው የምኖረው አዲስ አበባ ውስጥ ነው የምኖረው ምናምን ብለን መመለስ እንችላለን ማለት ነው። አይ ሊቭ ኢን ኢትዮጵያ አይ ሊቭ ኢን ትግራይ አይ ሊቭ ኢን አዲስ አበባ። አይ ሊቭ ማለት የምኖረው ማለት ነው። አይ ሊቭ ማለት የምኖረው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው የምኖረው ብለን መመለስ እንችላለን። ካበይ መጺኻ ብለን ጠይቀን ነበር። ከየት ነው የመጣኸው ብለን ጠይቀን ነበር። ለዛ መልስ ደግሞ ካብ ኢትዮጵያ እየ መጽእ አሁንም ከኢትዮጵያ ነው የመጣሁት። አይ ካም ፍሮም ኢትዮጵያ። አሁን ሌላ ቦታ ሌላ ሀገር ሆነን ብንጠየቅ ይሄ ከየት ነው የመጣኸው ተብለን ብንጠየቅ ካበይ ኢኻ መጺኻ ይለናል የሆነ የትግርኛ ተናጋሪ። ካበይ ኢኻ መጺኻ ከየት ነው የመጣኸው። ካብ ኢትዮጵያ እየ መጽእ ከኢትዮጵያ ነው የመጣሁት። ኦር ኢትዮጵያዊ ነኝ። ዜግነታችንም እንደመናገር ኢትዮጵያዊ ነኝ ለማለት ኢትዮጵያዊ እየ ለወንድ ኢትዮጵያዊ ኢትዮጵያዊት ት እንጨምራለን። ለሴት ከሆነ ደግሞ ኢትዮጵያዊት እየ። አማርኛ ላይ ግን ሁለቱም ኢትዮጵያዊ ነኝ ኢትዮጵያዊ ነኝ ለሴትም ለወንድም አንድ ነው። አያም ኢትዮጵያን ሲቲዘን አያም ኢትዮጵያን ሲቲዘን ይሄም ተመሳሳይ ነው አማርኛው ላይ ይሄ እንግሊዘኛው ላይ ማለት ነው። ስለዚህ ሶስተኛ ጥያቄያችን ጨረስን ማለት ነው። ወደ አራተኛ ጥያቄ እንሄዳለን። አራተኛ ጥያቄ ክንደይ ወይም ስንት ሀውማች የሚለውን ጥያቄ ኤግዛምፕል አድርገን እኔ ዕድመኻ ክንደይ እዩ ዕድሜህ ስንት ነው። እዚህ ጋር ቁጥር ለመጠየቅ ነው ብያችሁ ነበር። ክንደይ የሚለው ወይም ስንት የሚለው ስንጠይቅ ምን ለማለት ነው? ቁጥር የሆነ ቁጥር እየጠየቅን ነው ማለት ነው። ስለዚህ ዕድመኻ ክንደይ እዩ እድሜህ ስንት ነው። ዕድመኺ ለሴት ከሆነ ዕድመኺ ክንደይ እዩ። እድሜሽ ስንት ነው። ሃው ኦልድ አር ዩ ሃው ኦልድ አር ዩ ኦልሬዲ ተመሳሳይ ነው። ሃው ኦልድ አር ዩ ሃው ኦልድ አር ዩ እድሜሽ ስንት ነው። ክንደይ ዓመት ጌርካ ስንት ዓመት ሆነክ። ክንደይ ዓመት ጌርኪ
ስንት አመት ሆነሽ? እንደዚህም መጠየቅ እንችላለን። ዕድመኻ ክንደይ እዩ? ዕድሜህ ስንት ነው? ወይም ደግሞ ስንት አመት ሆነክ? ክንደይ ዓመት ጌርካ የሚለውን መጠየቅ እንችላለን። ክንደይ ዓመት ጌርኪ ለሴት። እድሜሽ ስንት ነው? ስንት አመት ሆነች ማለት ነው። ክንደይ ዓመት ጌርኪ፣ ስንት አመት ሆነሽ። አሁንም ሃው ኦልድ አር ዩ፣ ሃው ኦልድ አር ዩ ሁሉም ላይ መጠቀም እንችላለን ማለት ነው። ለዚህ መልስ ምንድነው የሚሆነው? 30 አመት ጌረ፣ 30 አመት ሆኖኛል፣ 30 አመት ጌረ፣ 30 አመት ሆኖኛል። I am 30 years old, I am 30 years old። እንግሊዘኛም በዛው እየተማርን እንድንሄድ I am 30 years old፣ 30 አመት ሆኖኛል፣ 30 አመት ጌረ የሚለውን እንደዚህ መጠየቅ መመለስ እንችላለን ለዚህ ጥያቄ ማለት ነው። ስለዚህ አራተኛው ጥያቄ ክንደይ የሚለው ስንት የሚለው በዚህ ወደ ሌላ እንቀጥላለን ማለት ነው። አሁን እሺ፣ አምስተኛ ጥያቄ መዓዝ፣ መቼ፣ ዌን። ይሄ ምንድነው የምንጠይቅበት ጊዜ። መዓዝ ካል መቼ ካል የጊዜ ጥያቄ ነው ማለት ነው። መዓዝ መጺእኻ፣ መቼ መጣህ። መዓዝ መጺእኺ፣ ኺ ከሆነ ደግሞ መቼ መጣሽ። when did you come from? when did you come from? when did you come from? no, when did you come? when did you come? መቼ መጣህ፣ መቼ መጣሽ። ለሁለቱም ተመሳሳይ ነው እንግሊዘኛው። ለዚህ መልስ ምን ማለት እንችላለን? ትማሊ ኦር ትናንትና ወይም ደግሞ የስተርዴይ። ትማሊ እየ መጽኤ፣ ትናንት ነው የመጣሁት ብለን መናገር እንችላለን። ትማሊ እየ መጽኤ፣ ትናንት ነው ትናንትና ነው የመጣሁት። አይ ካም የስተርዴይ፣ አይ ካም የስተርዴይ። ሎሚ ከሆነ ደግሞ ሎሚ፣ ሎሚ በአማርኛ ይሄ ሎሚ ምንድነው? ይሄ ሆምጣጤው ሎሚ ነው አይደለ? ሎሚ ካልን በትግርኛ ግን ሎሚ ማለት ዛሬ ማለት ነው። ዛሬ ወይም ቱዴይ። ሕዚ፣ ሕዚ ካልን ደግሞ አሁን፣ አሁን በዚህ ሰዓት ናው የሚለው እንግሊዘኛ ይተካልናል ማለት ነው። ስለዚህ መዓዝ መጺእኻ ብለን ከተጠየቅን መቼ መጣህ። ትናንት ከመጣን ትማሊ መጽኤ፣ ትናንት መጣው። አይ ካም የስተርዴይ። ሎሚ መጽኤ፣ ዛሬ ነው የመጣሁት፣ ዛሬ መጣሁ። አይ ካም ቱዴይ። ሕዚ መጽኤ፣ አሁን ነው የመጣሁት፣ አሁን ነው የመጣሁት። ወይም ደግሞ አይ ኬም ናው፣ አም ካሚንግ ናው፣ አሁን እየመጣሁ ነው ነው። ይሄ አይ ኬም ናው ብለን መመለስ እንችላለን ማለት ነው። አምስተኛው ጥያቄ መዓዝ ወይም መቼ ወይም ዌን የሚለው ጊዜን የምንጠይቅበት ጥያቄ ይሄ ነው። ወደ ስድስተኛ ጥያቄ እንቀጥል። ኦኬ፣ ሌላ ኤግዛምፕልም አለን እዚህ ጋር። መዓዝ ኢኻ ትምለስ። አሁን መቼ ነው የመጣሁ ብለን ጠይቀን ነበር አይደለ? ትናንት ወይም ዛሬ ወይም አሁን ብለን መመለስ እንችላለን። መዓዝ ኢኻ ትምለስ፣ መቼ ነው የምትመለሰው ብለንም መጠየቅ እንችላለን። ጥያቄ ነው ይሄም የጊዜ ጥያቄ። መቼ እንደሚመለስ፣ መቼ እንደምትመለሽ፣ መቼ እንደምትመለስ የምንጠይቅበት ጥያቄ ማለት ነው። መዓዝ ኢኻ ትምለስ፣ መቼ ነው የምትመለሰው። መዓዝ ኢኺ ትምለሲ፣ መቼ ነው የምትመለሽው። ይሄ ለሴት ነው። when will you get back፣ መቼ ነው የምትመለሰው። when will you get back
አሁንም መልስ ምን ማለት እንችላለን? ጽባሕ ጽባሕ ወይም ደግሞ ነገ ቱሞሮ። ጽባሕ ክምለስ እየ ነገ እመለሳለሁ። I will get back tomorrow። ጽባሕ ክምለስ እየ ነገ እመለሳለሁ። ነገ እመለሳለሁ ወይም I will get back tomorrow ብለንም መመለስ እንችላለን ማለት ነው። ስለዚህ ይሄ ጥያቄ መዓዝ፣ መቼ፣ ወይን የሚለው በዚህ ጥያቄ እንደዚህ በምሳሌ ማየት አይተናል እና ከዚህ እንቀጥል። ወደ ስድስተኛው ጥያቄ ስንመጣ ከመይ እንዴት ኦር ሃው የሚለው ጥያቄ ይሆናል። በምሳሌ ለማየት ስንፈልግ ከመይ ሀዲርካ እንዴት አደርክ? ጉድ ሞርኒንግ። ከመይ ሀዲርኪ እንዴት አደርሽ? ጉድ ሞርኒንግ ነው። ይሄም እንግሊዘኛ ብዙ ጊዜ ተመሳሳይ ነው። ለወንድም ለሴትም ብዙ የሚለየው የለውም። ሁሌም አብዛኛው ጊዜ ተመሳሳይ ነው የሚሆነው እና ትግርኛና አማርኛ ግን የየራሱ አለው። ከመይ ሀዲርካ ማለት እንዴት አደርክ ነው። ከመይ ሀዲርኪ ኪ ከሆነ ደግሞ እንዴት አደርሽ ሽ ነው። እንዴት አደርክ ክ ነው። እንዴት አደርሽ ሽ ነው። ከመይ ሀዲርካ ለወንድ ነው። ከመይ ሀዲርኪ ለሴት ነው። ጉድ ሞርኒንግ ጉድ ሞርኒንግ which is the same ተመሳሳይ ነው። ይሄ ከመይ ውዒልካ እንዴት ዋልክ? ጉድ አፍተርኑን። ከመይ ውዒልካ እንዴት ዋልክ? ጉድ አፍተርኑን። ከመይ ውዒልኪ ኪ ከሆነ አሁንም ለሴት ነው። እንዴት ዋልሽ? ጉድ አፍተርኑን አሁንም ተመሳሳይ ነው። ስለዚህ ይሄ ከመይ የሚለው እንዴት ወይም ሃው። አሁን እዚህ ጋር ሃው የሚለው ማስገባት ነበረብን አይደለ? እንግሊዘኛው ላይ እንግዲህ የእንግሊዘኛው የግራመር ህግ ነው። ምንም ማድረግ አንችልም። ጉድ ሞርኒንግ ጉድ ሞርኒንግ ምንድነው? ጥሩ ጠዋት ጥሩ ጠዋት። እንግዲህ እንደዛ ነው የግራመር ህጉና የእንግሊዘኛው ስርዓቱ እንደዛ ስለሆነ ምንም ማድረግ አይቻልም። በዛው ነው። ስለዚህ እንዴት ወይም ከመይ ኦር ሃው ብለን ከጠየቅን ለእነዚህ ጥያቄዎች መልስ ያስፈልጉናል እና ከመይ ሀዲርካ ተብለን ከተጠየቅን እንዴት አደርክ ከተባልክ ጥያቄው መመለስ ይኖርብናል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ታንክስ ቱ ጋድ ብለን መመለስ እንችላለን። እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ደሃን እየ ታንክስ ቱ ጋድ አይ አም ፋይን፣ አይ አም ፋይን። ደሃን እየ ደህና ነኝ። ደሃን እየ በትግርኛ ደህና ነኝ በአማርኛ አይ አም ፋይን ኢን እንግሊሽ። ስለዚህ እግዚአብሔር ይመስገን ደሃን እየ፣ እግዚአብሔር ይመስገን ደህና ነኝ ማለት እንችላለን። እግዚአብሔር ይመስገን ደሃን እየ፣ እግዚአብሔር ይመስገን ደህና ነኝ። ታንክስ ቱ ጋድ አይ አም ፋይን ብለን መመለስ እንችላለን ማለት ነው። ስለዚህ ሌላ ጥያቄዎችም መጠየቅ እንችላለን። በዚህኛው ጥያቄ ከመይ ሀዲርካ፣ ከመይ ውዒልካ፣ ከመይ አምሲኻ፣ ከመይ የሚለው ብዙ እንዴት አደርክ፣ እንዴት ዋልክ፣ እንዴት አመሸህ፣ እንዴት ቆየህ፣ እንዴት ሆነልህ፣ እንዴት ምናምን የሚለው ጥያቄዎች እንዴት በሚለው እንጠይቃለን ማለት። ስለዚህ ከመይ ብለን እንጀምራለን በትግርኛ ለመጠየቅ ስንፈልግ ማለት ነው። ኦኬ ወደ ሰባተኛው ጥያቄ ስንቀጥል አየናይ ወይም ደግሞ የትኛው ዊች ዋን ዊች የሚለውን በእንግሊዘኛ ማለት ነው። አየናይ ብርዒ እዩ ናትካ፣ የትኛው እስክርቢቶ ነው ያንተ? የትኛው እስክርቢቶ ነው ያንተ?
አየናይ ብርዒ እዩ ናትካ። አየናይ የሚለው ነው ዋናው ጥያቄያችን አሁን ማለት ነው። አየናይ የትኛው ነው? የትኛው? ብርዒ እስክርቢቶ ነው። እዩ ነው። ናትካ ያንተ። ስለዚህ እነዚህ ይኸው ቃላቶቹን እየለየው እየነገርኳችሁ ነው። አየናይ ዋናው የጥያቄያችን ዋናው አካል ነው። አየናይ ብርዒ እዩ ናትካ። የትኛው እስክርቢቶ ነው ያንተ? ዊች ፔን ኢዝ ዩርስ? ግራመሮቹም ከዚህ በኋላ ሌላ ጊዜ ነግራችኋለሁ። ግራመር የእንግሊዝኛ እና የትግርኛ የአማርኛ የሰንተንሶች መዋቅር ወይም የሙሉ ሀሳብ መዋቅር እንዴት እንደሚለያዩ ከዚህ በኋላ አሳያችኋለሁ በሌላው ምዕራፍ። አሁን ግን ጥያቄዎችን ነው የምንጨርሰው። ስለዚህ አየናይ እዩ ንሱ። ሁለተኛ ጥያቄ ስንወስድ አየናይ እዩ ንሱ። የትኛው ነው እሱ? ዊች ዋን ኢዝ ኢት? የትኛው ነው እሱ? አየናይ እዩ ንሱ። እቲ ብየማን ዘለው በቀኝ በኩል ያለውን አሁን የትኛው ነው እሱ? ወይም የትኛው ነው ያንተው እስክርቢቶ ከተባል የትኛው ነው እሱ? አየናይ እዩ ንሱ። አየናይ እዩ ንሱ። የትኛው ነው እሱ? እቲ ብየማን ዘሎ በቀኝ በኩል ያለውን the one in the right in the right side ማለት ነው። the one in the right side በቀኝ በኩል ያለውን ብለን መመለስ እንችላለን። አዎ ሌላ ጥያቄ ሌላ መልስም ሊኖረው ይችላል። የትኛው ነው? ይሄ ቀዩ ነው ወይም ይሄ ጥቁር እስክርቢቶ ነው የኔ ምናምን ብለን መመለስም እንችላለን። ስለዚህ ሁሉም መልስ እዚህ ጋር መዘርዘር ስለማንችል ኦልሬዲ እንደ ምሳሌ እንዲሆነን ነው ዝም ብዬ አንድ እየወሰድኩ ያለሁት እና አንድ መልስ ብቻ ነው የወሰድኩት። እቲ ብየማን ዘሎ በቀኝ በኩል ያለውን ወይም the one in the right የሚለውን እንደ መልስ መውሰድ እንችላለን ማለት ነው። ኦኬ ወደ 8ኛው ጥያቄያችን ስንመለስ ናይ መን የማን ኦር ሁስ የሚለው ናይ መን የማን ሁስ። እዚ ናይ መን እዩ። ምሳሌ እዚ ናይ መን እዩ። ይህ የማን ነው? እዚ ማለት ይህ ማለት ነው። ናይ መን የማን እዩ ነው የሚለው ይወክልና እዚ ናይ መን እዩ። ይህ የማን ነው? ሁስ ኢዝ ዚስ? ሁስ ኢዝ ዚስ? ይህ የማን ነው ማለት ነው። ስለዚህ ናተይ እዩ ብለን ከመለስን የኔ ነው ማለት ነው። ኢት ኢዝ ማይን። ናተይ እዩ የኔ ነው። ኢት ኢዝ ማይን። ናትና እዩ የኛ ነው። ኢት ኢዝ አወርስ። ናታ እዩ የእሷ ነው። ኢት ኢዝ ሄር። ናቱ እዩ የእሱ ነው። ኢት ኢዝ ሂስ። ናትካ እዩ ያንተ ነው። ኢትስ ዩርስ። ናትኪ እዩ ያንቺ ነው። እንግዲህ ልዩነቶቹ እዚህ ጋር በግልጽ ስለሚታዩ ነው ዝም ብዬ እየዘረዘርኳቸው ያለሁትና ናተይ ካልን ኦልሬዲ የኔ ማለት ነው። ናትና ደግሞ የኛ ማለት ነው ለብዙ ስንጠቀምበት። ናታ ደግሞ የእሷ ማለት ነው ለሴት። ናቱ ለወንድ ነው የእሱ ማለት ነው። ናትካ ያንተ፣ ናትኪ ያንቺ፣ ናትኩም የእናንተ የሚለው አለ ሌላም እና ስለዚህ ናይመን የማን ብለን ከተጠየቅን የእናንተ፣ የእኛ፣ የእኔ፣ የእሷ፣ የእሱ ምናምን የሚለውን መልስ ይሆነናል ማለት ነው። ስለዚህ እንደዚህ ብለን መመለስ እንችላለን። የመጨረሻው ጥያቄያችን 9 ነበሩ እነዚህ ጥያቄዎች እና የመጨረሻው ጥያቄው
ንመን ኦር ለማን ኦር ሁም የሚለው በኤግዛምፕል እኔ በምሳሌ ንመን ክህቦ ለማን ልስጠው። ፎር ሁም ውድ አይ ጊቭ ንመን ክህቦ ለማን ልስጠው፣ ለማን ልስጥ። ፎር ሁም ዊል አይ ጊቭ። ስለዚህ ለማን ልስጠው የሚለው እንደ ጥያቄ ፎር ሁም የሚለው እንጠቀማለን እዚህ ጋር ማለት ነው። መልስ ደግሞ ንባዕልኻ ወይም ደግሞ ለራስህ፣ ንባዕልኺ ከሆነ ደግሞ ለራስሽ። ሁለቱም ጾታ እዚህ ጋር ተካተዋል። ንባዕልኻ ኻ ብቻ ከሆነ ለራስህ ማለት ነው። ንባዕልኺ ከሆነ ለራስሽ። ፎር ዩርሰልፍ ኢን እንግሊሽ ፎር ዩርሰልፍ። ንዓኻ ወይም ላንተ፣ ንዓኻ ላንተ። እዚህ ጋር ፕሮናንሴሽኖቹም አሉ። ንዓ ኻ ዓ ኻ የሚለው ላንተ፣ ንዓኺ ላንቺ፣ ንዓኺ ዓ። ይሄ አ በአይኑ አ በአማርኛ ዓ ነው የሚነበው። ዓ የሚል ጉሮሮ ላይ ያዝ አድርጎ ነው የሚነበው። ኻ የሚለውም እንደዛ እንደዚህ ወደ አረብኛ ይወስዳል ትንሽና ኻ የሚለው ኻ ዓ። ስለዚህ ንዓኻ ከሆነ ላንተ ማለት ነው። ንዓኺ ላንቺ፣ ፎር ዩ ኦር ፎር ዩ ተመሳሳይ ነው ይሄ። ስለዚህ ንመን የሚለው ለማን የሚለው ጥያቄ በዚህ መጠየቅ እንችላለን እንደዚህ ብለን መልስም እንደዚህ መመለስ እንችላለን ማለት ነው። ስለዚህ ጥያቄዎቹ በጣም መሰረታዊ የሚባሉ ጥያቄዎች ናቸው። በእንግሊዘኛም ላይ እናገኛቸዋለን፣ አማርኛም ላይ፣ ትግርኛም ላይ ኦልሬዲ ቋንቋው ስለሚለያይ ሁሉም ላይ የሚገኙ ናቸው። ሁሉም አይነት ጥያቄ ለመጠየቅ እነዚህ ላይ ነው የሚገባው። ሁሉም አይነት ጥያቄ ማለት እንችላለን። ከዚህ የሚለይ በቃ ከነዚህ 9 ጥያቄዎች ሌላ የምንጠይቅበት ያለ አይመስለኝም። እነዚህ ብቻ ናቸው። ስለዚህ እነዚህን መያዝ በጣም ይጠቅመናል በቀን ተቀን እንቅስቃሴያችን የእንግሊዘኛ ቋንቋችንን ለማዳበር እነዚህ 9 ጥያቄዎች መያዝ ይጠበቅብናል ማለት ነው። ንመን ትፈቱ ማንን ትወዳለህ ወይም ደግሞ ለማን ትወዳለህ እንደማለት ነው። ይሄ ንመን የሚለው ለማን ነው የሚወክልልን። ስለዚህ ትክክለኛ አማርኛ ስንወስድ ግን ማንን ትወዳለህ የሚለው ማንን ትወዳለህ። ፎር ሁም ዱ ዩ ላይክ ኦር ፎር ሁም ዱ ዩ ላቭ። አደይ እናቴን ኦር ማይ ማም ማይ ማዘር። አይ ላይክ ማይ ማዘር አይ ላቭ ማይ ማዘር። አደይ እየዝፈቱ እናቴን ነው የምወደው የሚለው ይወክልናል ማለት ነው። ስለዚህ ንመን ትፈቱ ብለን ከተጠየቅን ለማን ነው የምትወደው? ንመን ትፈትዊ። ወደ ለሴት ከሆነ ደግሞ ንመን ትፈትዊ ዊ የሚለው ትፈትዊ፣ ንመን ትፈትዊ ማንን ነው የምትወጂው የሚለውን መጠየቅ እንችላለን። ስለዚህ አደይ ከሆነ ለእናቴ እናቴን ማለት ነው። አቦይ ከሆነ አባቴን ወይም ለአባቴ። ንሓወይ ከሆነ ወንድሜን ወይም ለወንድሜ። ንሓፍተይ ከሆነ እህቴን ወይም ደግሞ ለእህቴ ማለት ነው። ፎር ማይ ሲስተር ፎር ማይ ብራዘር ፎር ማይ ማዘር ፎር ማይ ፋዘር ማዘር ብለን መመለስ እንችላለን በእንግሊዘኛ ማለት ነው። ስለዚህ እነዚህ ጥያቄዎች በጣም መሰረታዊ ናቸውና መያዝ ይጠበቅብናል። ለዛሬ እንደ ቲፕ የምሰጣችሁ የጥምቀት በዓል አካባቢ ነው ይሄን ቪዲዮ እየሰራሁት ያለሁትኝ እና ከነገ በኋላ ነገ ነው እንጂ ነገ ጥምቀት ነው። ጥምቀት 2018 ነገ ነው፣ ነገ ሰኞ ማለት። ዛሬ እሁድ ላይ ሆኜ ነው እየሰራሁት ያለሁትኝ እና እንደ ቲፕ ልስጣችሁ። እንኳን ለጥምቀት በዓል በሰላም አደረሰን አደረሳችሁ ለማለት ከፈለጋችሁ በትግርኛ እንኳዕ ናብ በዓል ጥምቀት ብሰላም አብጽሐና አብጽሐኩም
በቃ እዚህ ጋር እያንዳንዱ ቃል የተያያዘ ነው። እንኳዕ የሚለው እንኳን የሚል አለ። ናብ የሚለው ለ የሚለውን ይወስድልናል። ለጥምቀት ናብ ጥምቀት በዓል ወደ መጀመሪያ መጣ። እንኳዕ ናብ በዓል ጥምቀት ብሰላም አብጽሐና አብጽሐኩም። እንኳን ለጥምቀት በዓል በሰላም አደረሰን አደረሳችሁ። ስለዚህ ሌላ በዓላቶችም እዚህ ጋር መተካት ትችላላችሁ። ጥምቀት የሚለው ፋሲካ ማለት ትችላላችሁ። እንኳዕ ናብ በዓል ፋሲካ ብሰላም አብጽሐና አብጽሐኩም። እንኳን ለፋሲካ በዓል በሰላም አደረሰን አደረሳችሁ ብላችሁ በማንኛውም በዓል ላይ ሲሆን እነዚህን መጠቀም ትችላላችሁ ሁሌም ማለት ነው። አሁን የትግርኛ ተናጋሪ ወዳጃችሁ እንኳን አደረሰህ ለማለት ከፈለጋችሁ እንኳዕ ናብ በዓል ጥምቀት ብሰላም አብጽሐና አብጽሐኩም ማለት አደረሰን አደረሳችሁ ለማለት ነው። ጽቡቕ በዓል ይግበረልና ይግበረልኩም። መልካም በዓል ያድርግልን ያድርግላችሁ። ስለዚህ ይሄ እንደ ቲፕ ውሰዱትና ሁሌም በዓል ሲኖር እነዚህን በዓላት እየቀየራችሁ መልካም ምኞታችሁን መግለጽ ትችላላችሁ። እንግዲህ እኔም እያልኳችሁ ነው። እንኳዕ ናብ በዓል ጥምቀት በሰላም አብጽሐና አብጽሐኩም። እንኳን ለጥምቀት በዓል በሰላም አደረሰን አደረሳችሁ። መልካም በዓል ይሁንልን። ስላዳመጣችሁኝ በጣም አመሰግናለሁ። እፈትወኩም እወዳችኋለሁ። አይ ላቭ ዩ። እፈትወኩም እዬ ማለት እወዳችኋለሁ ማለት ነው። አይ ላቭ ዩ ነው። አይ ላቭ ዩ እወዳችኋለሁ ማለት ነው። እሱም ፈትወኩም እዬ እወዳችኋለሁ። አይ ላቭ ዩ። የቀኔለይ አመሰግናለሁ ኦር ታንኪዩ የሚለውም ይወክልናል ይሄ ማለት ነው። የቀኔለይ አመሰግናለሁ ታንኪዩ። በቃ እነዚህ ሶስቱ ቋንቋዎች መናገር ትችላላችሁ ማለት ነው ከዚህ በኋላ። ስለዚህ የቀኔለይ በጣም ነው የማመሰግናችሁ። ላይክ ሰብስክራይብ ሼር ማድረግ አትርሱ። ምክንያቱም ከዚህ በኋላ ሌሎች ቪዲዮዎችም እለቃለሁ። ቪዲዮዎቹ ቶሎ እንዲደርሷችሁ ሰብስክራይብ ማድረግ አትርሱ። ላይክ ሼር በማድረግም ቻናላችንን ማበረታታት ይኖርብናል ማለት ነው። እጅግ በጣም አመሰግናለሁ። ደህና ሁኑልኝ።